በሸገር ሀገረ ስብከት በኮየ ፈጬ ገላጉዳ ክፍላተ ከተማ ስር በምትገኘው በኮየ ፈጬ ደብረ ብርሃን ቅድስት ማርያም ቤተክርስቲያን የህዳር ጽዮን ማርያም ክብረ በዓል ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የደብሩ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ ኃይለ ሚካኤል፣ የሸገር ክፍለ ከተማ የክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምዕመናን በተገኙበት መከበሩ ይታወሳል። ብፁዕ አቡነ ሳዊሮስ በዓሉ በተከበረበት ዕለት ባስተላለፉት አባታዊ መልእክት ምዕመናን በፍቅርና በሰላም እግዚአብሔርን ማገልገል እንደሚገባ አሳስበዋል። በፍቅር በሰላም እግዚአብሔርን ማገልገል ያስፈልጋል። ፍቅር ካለ እግዚአብሔር አለ፣ ሰላም ካለ እግዚአብሔር አለ፣ መከባበሩ ካለ መዋደዱ ካለ እግዚአብሔር ከኛ ጋር ነው። እመቤታችን ሁል ጊዜ ከኛ ጋር ናት። ስለዚህ ሰላም እግዚአብሔር የሚወደው ሰላም ነው። መንፈሳዊ ስራችን በሙሉ ፍቅር ካለ ነው ሰላማዊ አገልግሎት የሚሆነውና በሰላም እና በፍቅር በአንድነት ያለፈውን እግዚአብሔር ይቅር እንዲለን ለሚቀጥለው ዓመት ደግሞ እግዚአብሔር ጠብቆ እንዲያደርሰን በሰላምና በፍቅር ሆነን እግዚአብሔርን ማምለክ እግዚአብሔርን መውደድ ያስፈልጋል። በተጨማሪም ብፁዕነታቸው ክብረ በዓሉ በተከበረበት ዕለት ለ7 ደቀ መዛሙርት ማዕረገ ቅስና ለ38 ደቀ መዛሙርት ደግሞ ማዕረገ ዲቁና መስጠታቸውን የደብሩ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ ኃይለ ሚካኤልና የደብሩ አገልጋዮች ገልጸዋል። ለ38 የዲቁና ማዕረግ ዛሬውኑ ለሊት ተነስተው መጥተው ለ7 ዲያቆናት ደግሞ ስልጣነ ክህነት ቅስና ሰጥተው ዛሬ ባርከው ደብራችን በጣም ከፍ ብላለች። እግዚአብሔር ልጆች የማይደክሙ አባታችን እግዚአብሔር አምላክ ኃይል ጉልበት ሆኖ ብፁዕነታቸውን በመንበረ ስብከታቸው ሀገረ ስብከታቸው ለኛ ለቤተ ክርስቲያንም ሲል ያኖርልን። ያው በ2006 ዓመተ ምህረት ቅዳሴ ቤቷ ተከብሮ እስካሁን ሰዓት ድረስ ሙሉ አገልግሎት እየሰጠ ይኖራል። ታላላቅ አባቶች ከመሰረቱት አባቶች አሉ። እኛ በመምህርነት እዚህ ቦታ ላይ መጣን። እዚህ አገልግሎቱን እያገለገል ዛሬ ላለበት ደረጃ ደርሷል። በአዲስ አበባ ሀገረ ስብከት ባለበት ዘመን የመጣሁት አሁን 4ኛ ዓመት ይዣለሁ። በፍቅር በሰላም የሚገለገል ደብር ነው። ህዝቡ በሰላም በስብከተ ወንጌል የተስፋፋ በአብነት ትምህርት ቤት ብዙ ዲያቆናት ወደ 100 ምናምን ዲያቆናት ስልጣነ ክህነት ተሰጥቶ በክህነት ላይ የሚሰሩ አሉ። ዛሬም እንደሚታወቀው 37 ያህል ዲያቆናት ተሰጥቷል። የኮየ ፈጬ ገላን ክፍላተ ከተማ ስራ አስኪያጅ የሆኑት ሊቀ ልሳናት በዳሳ ቶላና የኮየ ፈጬ ደብረ ብርሃን ቅድስት ማርያም ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ የሆኑት መጋቤ ጥበባት መምህር ዳንኤል ጫላ በበኩላቸው ስለ ስብከተ ወንጌል እንቅስቃሴዎች እንደሚከተለው ገለጻ ሰጥተዋል። እዚህ አካባቢ የሚደረገው ስብከተ ወንጌል እኔ የክፍለ ከተማው ስራ አስኪያጅ እንደመሆነ መጠን ዋና ተልእኮአችን ዋና የቤተ ክርስቲያን ተልእኮ ስብከተ ወንጌል ስለሆነ ስብከተ ወንጌል ወር በገባ በእመቤታችን በቅድስት ድንግል ማርያም እንደዚሁም ደግሞ ወራዊ በዓላቶች በሚከበሩበት ሰዓት ታላላቅ መንፈሳዊ ጉባኤዎች ይካሄዳሉ። ህዝቡ መጥቶ ይሳተፋል፣ ህዝቡ ይማራል። የኮየ አካባቢ ህዝብ በሃይማኖቱ የጸና ሰው ነው፣ የጸና ህዝብ ነው። ያስቀድሳሉ፣ ይቆርባሉ። ሰው ሁሉ ተጨናንቆ ይቆርባል። ይሄ ምንን ያመላክታል? የወንጌል ፍሬ ነው። ወንጌል መማራቸውን የስብከተ ወንጌል መስፋፋቱን የሚያሳይ በመሆኑ እጅግ በሚማርክ ሁኔታ ስብከተ ወንጌል ይሰጣል ለማለት ፈልጌ ነው። በጣም ደስ የሚል የስብከተ ወንጌል እንቅስቃሴ አለ በደብራችን። ሰው በደንብ ወንጌል እንዲሰማ በትንሹ ወር ውስጥ እስከ 9 የሚደርሱ ጉባኤዎችን እናካሂዳለን። አንድ ወር ውስጥ ማለት ነው። በዚህ ጉባኤ የተለያዩ መምህራን ከሀገረ ስብከታችን ጋር በመናበብ ስብከተ ወንጌልን እያስፋፋን እንገኛለን። በዚህ ላይ መምህራንም በትግረኛ የሚሰብኩ የሚዘምሩ፣ በኦሮምኛ የሚዘምሩ የሚሰብኩ እንዲሁም ደግሞ በልዩ ልዩ ሁኔታ ኮርስ የሚሰጥበትም ብዙ የህዝበ ክርስቲያን እንዲጨምር የሚያደርጉ ትምህርቶችን ስልጠናዎችንም ጭምር እንሰጣለን። አያይዘውም ከታቦተ ጽዮን ታሪክ የምንማረው በንጽህናና በቅድስና የእግዚአብሔርን ቤተ መቅደስ ማገልገል እንደሆነ ጨምረው ገልጸዋል። ጽላቱ የተማረከበት ዋናው ምክንያት የቤተ ክርስቲያኑ አገልጋዮች ፍናስና አፍኒን እንዲሁም ደግሞ አባታቸው ሊቀ ካህን ኤሊ ባጠፉት ጥፋት ነው። እንግዲህ ከዚህ ካጠፉት ጥፋት የተነሳ እግዚአብሔር ተቆጥቷቸው ለጠላቶቻቸው አሳልፎ እንደሰጣቸው ታሪክ ያስገነዝበናል።
እንግዲህ ከዚህ የምንማረው ትምህርት ምንድነው ስንል ዛሬ እኛ ቤተክርስቲያንን የምናገለግል አገልጋዮች እንዴት እያገለገልን ነው? በፍቅርና በአንድነት እያገለገልን ነው ወይ? በአገልግሎታችን ላይ ፈራ እግዚአብሔር አለን ወይ የሚለውን ያመላክታል ማለት ነው። ህዳር ጽዮን የታወቀ ትልቅ በዓል ነው። እንደ ደብራችን ደግሞ በየጊዜው በየሰዓቱ በየአመቱ እጅግ የህዝበ ክርስቲያኑ ቁጥር እየጨመረ ነው። ይሄ ደግሞ እንደ ስብከተ ወንጌል ስራ እጅግ ትርፍ ብለን ነው የምንወስደውና እግዚአብሔር በረዳንና ባገዘን መልኩ ዛሬ እንደተመለከታችሁት ግቢው ሞልቶ እስከ ታች ድረስ እስከ አስፋልቱ ድረስ የደረሰበት ሁኔታ አለ። ይሄ አንደኛ እግዚአብሔር ፍቃድ፣ ሁለተኛ የስብከተ ወንጌል መስፋፋትና ህዝበ ክርስቲያኑ ለቤተ ክርስቲያኒቷ ያለው ፍቅርና አክብሮት የሚገልጥበት ነውና